የህወሓት ታጣቂዎች ወደ ወልቃይት ለመግባት በጠለምት በኩል በሁለት ግንባሮች ከባድ ውጊያ መክፈታቸው ተሰማ። ከአካባቢው እየወጡ ያሉ መረጃዎች እንደሚያመለክቱት በተከዜ ቀጠና በምዕራብና በምስራቅ ጠለምት አቅጣጫ አዲስ ውጊያ መቀስቀሱ ታውቋል። የህወሓት ቡድን ከፍተኛ ጦር ወደ ስፍራው እያንቀሳቀሰ እንደሆነና ከባባድ የጦር መሳሪያዎችንም ጭምር ወደ አካባቢው እያስገባ እንደሆነም ተሰምቷል። ይህንን ተከትሎ የቀድሞ የትግራይ ክልል ጊዜያዊ አስተዳደርና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ራሳቸው የለኮሱትን እሳት ራሳቸው ይሙቁት፣ የትግራይ ወታደሮችና ወጣቶች ከማንኛውም ግጭት ራሳቸውን ጠብቁ ሲሉ በማህበራዊ ድረ-ገጻቸው ጥሪ አስተላልፈዋል። ዛሬ በተሰማ መረጃ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ሙሉ በሙሉ ማቋረጡን ከተጓዦችና ከአየር መንገዱ ኃላፊዎች የተገኘ መረጃ አመላክቷል። በአጠቃላይ በህወሓትና በመከላከያ ሰራዊት መካከል የተቀሰቀሰውን ግጭትና በአካባቢው የተፈጠረው ውጊያ ምን ደረጃ ላይ እንዳለ እንመለከተዋለን። ይህንን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። የህወሓት ታጣቂዎች ተከዜን ተሻግረው በጠለምት በኩል በሁለት ግንባሮች ከባድ ውጊያ መክፈታቸው ተሰምቷል። ከአካባቢው እየወጡ ያሉ መረጃዎች እንዳመለከቱት በተከዜ ቀጠና በምዕራብና በምስራቅ ጠለምት አቅጣጫ አዲስ ውጊያ መቀስቀሱ ታውቋል። የህወሓት ቡድን በክፍለ ጦር ደረጃ የታጠቀውን ኃይል ወደ ስፍራው እያንቀሳቀሰ እንደሆነና ከባባድ የጦር መሳሪያዎችንም ጭምር ወደ አካባቢው እያስገባ እንደሆነም ተሰምቷል። በሁለቱ ኃይሎች መካከል በሁለት የተለያዩ ግንባሮች የተጀመረው ውጊያ አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ምጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ የሚጠራ አካባቢ ነው ተብሏል። ሰኞ ዕለት በምዕራብ ጠለምት የተከፈተው ተኩስ በተወሰነ ደረጃ የተቀዛቀዘ መሆኑን የአካባቢው ነዋሪዎች የተናገሩ ሲሆን በምስራቅ ጠለምት የተከፈተው ውጊያ ግን በአሁኑ ሰዓት ተጠናክሮ መቀጠሉ ተሰምቷል። የህወሓት ኃይሎች በጠለምት በኩል ጥቃት መክፈታቸውን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱ አይሏል። በምስራቅ ጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች ላይ የኃይል ስምሪት እንቅስቃሴዎች በስፋት እየታዩ ነው ተብሏል። ከአካባቢው ነዋሪዎችና አመራሮች በተገኘ መረጃ የህወሓት ኃይሎች ከማክሰኞ ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት ማስጠጋታቸውን ተናግረዋል። ከዚህ በተጨማሪ ህወሓት ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስጠግቷልም ተብሏል። በምስራቅ ጠለምት በኩል ምጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገ መሆኑንና በአካባቢው በትናንትናው ዕለት የድሮን ጥቃት መፈጸሙን ዘግበን ነበር። በምስራቅ ጠለምት በተደረገው የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ክሳራ ማጋጠሙን መረጃዎች አረጋግጧል። ዲማ ከሚባል ስፍራ ጀምሮ እስከ ተከዜ ባሉ የትግራይ ክልል ትይዩ ስፍራዎች ያለው ውጥረት ከዕለት ወደ ዕለት እየጨመረ ሲሆን መጠነ ሰፊ ውጊያ የመቀስቀስ ዕድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ታጣቂዎችም ኃይላቸውን በማደራጀት ወደ ተከዜ ወንዝ ማቅናታቸው ታውቋል። የህወሓት ቡድንም ከፍተኛ የሆነ ኃይል ወደ ቀጠናው ያስገባ መሆኑን ተከትሎ ከሽሬ ወደ ጠለምት የሚወስደው መንገድ ሙሉ በሙሉ መዘጋቱን መረጃዎች አመላክቷል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች እንዲሁም ከክልሉ ወደ አዲስ አበባ ሊያደርጋቸው የነበሩ በረራዎች ሙሉ በሙሉ መሰረዛቸው ታውቋል። ቢቢሲ ትግረኛ ከተጓዦች አገኘሁት ባለው መረጃ መሰረት አየር መንገዱ በረራዎችን የሰረዘው ባልታሰበ ሁኔታ ምክንያት እንደሆነ ለደንበኞቹ በላከው የጽሑፍ መልእክት አሳውቋል። ለዛሬ ሐሙስ መርሃ ግብር ተይዞላቸው የነበሩ 14 ጠቅላላ በረራዎች መሰረዛቸው የታወቀ ሲሆን ከአዲስ አበባ ወደ መቀሌ 8 በረራዎች፣ ከአዲስ አበባ ወደ ሽሬ እንዳስላሴ 3 በረራዎች፣ ከአዲስ አበባ ወደ አክሱም 2 በረራዎች፣ ከአዲስ አበባ ወደ ሁመራ 1 በረራ መሰረዙ ተረጋግጧል። በመቀሌ የሚገኘው የቢቢሲ ሪፖርተር ከአየር መንገዱ የትኬት ቢሮ እንደተነገረው በረራዎቹ መሰረዛቸው የተረጋገጠ ሲሆን በመቀሌ የሚገኙ የአየር መንገዱ ሰራተኞችም ዛሬ ሐሙስ ወደ ሥራ ገበታቸው እንዳይገቡና እንዲያርፉ መነገሩ ተሰምቷል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ስለ ጉዳዩ ተጠይቆ ሲመልሱ
በረራዎቹ መቋረጣቸውን እንደሰሙ ነገር ግን ስለ ምክንያቱ የተገለጸላቸው ነገር እንደሌለ ተናግሯል። ስሙ እንዲጠቀስ ያልፈለገ አንድ የአየር መንገድ ሰራተኛ በሰጠው መረጃ በረራዎቹ የተሰረዙት ለዛሬ ሐሙስ ብቻ ነው፣ ለቀጣይ ቀናት የሚኖረው መርሃ ግብር እንደ ሁኔታው የሚወሰን ይሆናል ያሉ ሲሆን ነገር ግን ስለ ድንገተኛ ውሳኔ ዝርዝር ምክንያት ከመናገር ተቆጥቧል። እስካሁን ከኢትዮጵያ አየር መንገድም ሆነ ከሚመለከተው የመንግስት አካል ስለ በረራዎቹ መቋረጥ የተሰጠ ይፋዊ መግለጫ ባይኖርም ጉዳዩ ግን የህወሓትና የመከላከያ ኃይሎች በጠለምት ውጊያ መክፈታቸውን ተከትሎ የመጣ እንደሆነ መገመት አያዳግትም። በሌላ በኩል የቀድሞ የትግራይ ክልል ጊዜያዊ አስተዳደርና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ራሳቸው የለኮሱትን እሳት ራሳቸው ይሙቁት፣ የትግራይ ወታደሮችና ወጣቶች ከማንኛውም ግጭት ራሳችሁን ጠብቁ ሲሉ በማህበራዊ ድረገጻቸው ጥሪ አስተላልፈዋል። አቶ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና አውዳሚ ጦርነት እየገፉት ነው ሲሉ በጽኑ አስጠንቅቋል። የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች በክልሉ አመራሮች የስልጣን ጥም ምክንያት እንቅፋት የገጠመው መሆኑን ገልጸው እነዚህ አካላት ለህዝቡ ስቃይ መራዘም በወንጀል ሊጠየቁ እንደሚገባ አሳስበዋል። የቀድሞ ፕሬዝዳንት በመልእክታቸው የህወሓት አመራሮች የግዛት አንድነትን ማስከበርና ተፈናቃዮችን ማስመለስ የሚሉ ህዝባዊ ጥያቄዎችን ለጦርነት መቀስቀሻነት እንደ ሽፋን እየተጠቀሙባቸው ይገኛሉ። ተፈናቃዮችን የመመለስ ተግባር በሰላማዊ መንገድና ከፍተኛ የፋይናንስ ድጋፍን በሚጠይቅ መልኩ መከናወን ያለበት እንጂ ትግራይን ዳግም የጦር አውድማ የሚያደርግ የትንኮሳ መንገድ መሆን እንደሌለበት በአጽንኦት ገልጸዋል። አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስህተት የሆነ ስልት መሆኑን ጠቅሷል። ለክልሉ ታጣቂዎችና ወጣቶች ጥሪ ያቀረቡት አቶ ጌታቸው የታጋዮች ህመምና ህዝባዊ መርህ ለርካሽ ፖለቲካዊ ንግድ እንዳይውል ጥንቃቄ እንዲደረግ አሳስበዋል። በመጨረሻም አቶ ጌታቸው በትግራይ ስም የሚደረገውና የት መቼና እንዴት እንደሚጠናቀቅ የማይታወቅ ያሉት ትርጉም አልባ የጦርነት እንቅስቃሴ በአስቸኳይ እንዲቆም ጥሪ አቅርበዋል። ግጭት በመቆስቆስ ላይ ያሉ አካላት ቆም ብሎ እንዲያስቡ ያሳሰቡት የቀድሞ የህወሓት ቃል አቀባይ ራሳቸው የጫሩትን እሳት ራሳቸው ይሙቁት በሚል ጠንካራ ማስጠንቀቂያ መልእክታቸውን ደምድመዋል። አሁን እየተሰሙ ባሉ መረጃዎች ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ የቁም እስር ላይ መሆናቸው በተለያዩ የመረጃ ምንጮች እየተገለጸ ይገኛል። የህወሓት ጀነራሎች ከዚህ ቀደም በጊዜያዊ አስተዳደሩ ፕሬዝዳንት ላይ በጽህፈት ቤታቸው ከበባ መፈጸማቸው የሚታወስ ሲሆን አሁን ደግሞ በቁም እስር ላይ እንደሚገኙ መረጃዎች ጠቁመዋል። በትግራይ ክልል ያለው ወቅታዊ ሁኔታ ተባብሶ የቀጠለ ሲሆን በፌዴራል መንግስት በኩል እስካሁን በይፋ የተባለው ነገር የለም። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ ዘገባዬ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃዎች እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም ቆዩ።